ሰላም ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንን ክፋት ሳይመለከት በቸርነቱ በይቅርታ ዋቆ ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የተለመደውን ተከታታይ ትምህርት ነው የምንማማረው። የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ መልእክትን ነው የተማማርን ያለ ነው። አንደኛ ቆሮንቶስን ባለፈው እስከ ምዕራፍ 6 ድረስ ተከታታይ አይተናል። ዛሬ እንደ እግዚአብሔር መልካም ፈቃድ ምዕራፍ 7 ነው የምናየው። በዚህ በምዕራፍ 7 ላይ የሰው ልጅ ሁለት ዓለማትን መከተል እንዳለበት ባጭሩ ይገልጣል። አጠቃላይ ጥቅል ሐሳቡ ምዕራፉ የሚገልጸው ሰው በዚህ ምድር ሲኖር ሁለት ዓለምን መከተል እንዳለበት ምክንያት እዚህ አለ ብለናል። እያንዳንዱ ሲጻፍ በዘፈቀድ ያልተጻፈም ብለናል። ሐዋርያ ሲጽፉ ሕዝቡ ችግር አለበት፣ ከዚያ ችግር እንዴት ይውጣ፣ ከችግር የሚወጡበትም ጉዳይ ነው የሚጽፉት ብለናል። ያሁን ጊዜም እንደምነግራችሁ በዘፈቀደ ዝም ብሎ መጻፍ አይጽፉም አባቶቻችን። ጴጥሮስ ጻፈ፣ ጳውሎስ ጻፈ ስንል፣ ያዕቆብ ጻፈ፣ ይሁዳ ጻፈ፣ እንዲሁም ደግሞ ዮሐንስ ጻፈ መልእክት ስንል የሁሉንም መልእክታት ሐዋርያት የላኩትን መልእክት ስታነቡ ወደ የት ሀገር ጻፉ? አገሩን ይጠቅሳሉ። ለምን ጻፉ? በዚያ ችግር ስላለ ምን ችግር ነው ያለውን ችግር ይዘረዝሩና ከዚያ ችግር ህዝቡ እንዴት ይውጣ የሚለው ላይ አተኩረው የሚጽፉት ለዚያ ነው። ህዝብን ከችግር ለማውጣት ጽፈዋል ማለት ነው። ችግር ስንል ስለ ዓለማዊ ስለ ቁሳቁስ ነገር አይደለም የምናወራው፣ መንፈሳዊ ችግር ነው። መንፈሳዊ ቅዱሳት መጻሕፍት በስጋም ደስተኛ ሆነን እንድንኖር ፈቃድ እግዚአብሔር ነው። ሰርተን ወጥተን ወርደን ጥረን ግረን ባገኘነው ነገር ደስተኛ ሆነን በላባችን እንድንኖር እግዚአብሔር የፈቀደው ነው። አትስረቁ፣ አትቅጠፉ፣ አታጭበርብሩ፣ ፍርድ አታዛቡ፣ ጉቦ አትቀበሉ። ይሄ በእግዚአብሔር ቃል የተለየ ነው ወይም ተቀባይነት የሌለው ጉዳይ ነው። ከዚያ ውጭ ግን ወጥተን ወርደን ተምረን አውቀን ሰርተን በምናገኘው ነገር ደስተኞች ሆነን በሕይወታችን እንድንኖር የእግዚአብሔር ፈቃድ ነው፣ መለኮታዊ ስጦታ ነው። እዚህ ላይ ዋናው መሰረታዊ ነገር ግን ቅዱሳት መጻሕፍት የሚነግሩን በነፍሳችን ውድቀት እንዳይገጥመን ነው። በዚህ ምድር ላይ በሰራነው ኃጢአት በሚያልፍ ዓለም ሆነን በሰራነው በደል ንስሐ ሳንገባ ራሳችን ሳናዘጋጅ በዚያኛው በሰማይ ባለው ዓለም ዘላለማዊ የሆነውን ዓለም እንዳናጣ ቅዱሳት መጻሕፍት ከዚህ ችግር እኛን መጠበቅ ስለሆነ ይህንን ነው የሚነግረን። ሁለት ዓለምን ግን መከተል ግዴታችን እንደሆነ ሐዋርያው በዚህ በቆሮንቶስ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 ጀምሮ ሁለት ዓለምን ተከተሉ፣ ምረጡ፣ በመረጣቸው ኑሩ ይላል። አንደኛው ጋብቻ ነው። ሁለተኛው ራስን ለይቶ በቤቱና ጸንቶ መኖር ማለት ነው። ምንኩስና ሊሆን ይችላል፣ ላለመመንኮስ ሊሆን ይችላል። በምናኔ ራሱን ጠብቆ በንጽህና መኖር የሚለው ምንኩስናውንም ምናኔውንም ያስተባበረ ስለሆነ በንጽህና ራሱን ችሎ መኖር በቃኝ፣ ለዚህ ዓለም አይደለም የተፈጠርኩት እኔ እንደ መላእክት በምድር ላይ መኖር እችላለሁ ካለ መብቱ ነው። ግን ቅድሚያ የተሰጠው ልዩ ጸጋ ለሰው ልጆች ምንድነው ከተባለ ጋብቻ የሚለው ሐዋርያውም አበክሮ ይናገራል። ስለዚህ ጉዳይ እንግዲህ ቅዱስ ጳውሎስ እንኳን ዓለምን ንቆ ዝም ብሎ ነው የኖረው። ቢቻላችሁ እንደኔ ሁሉ እያለ ይመክራል እዚህ ላይ ማለት ነው። ቢቻላችሁ እንዲሁ ዝም ብላችሁ ወንጌል ተሸክማችሁ ለእግዚአብሔር ዋጋ እየከፈላችሁ ሕይወታችሁን ሰጥታችሁ ኑሩ ይላል። ግን ይህን እንደ አማራጭ የወሰደው እንጂ አንደኛ አድርጎ አላስቀመጠውም። አግቡ ነው የሚለው።
አስረግጦ ጋብቻን ይሰብካል። ይሄ መለኮታዊ ልዩ ስጦታ ከምንም ጋር የማናደራድረው በዚህ ምድር ላይ ለሰው የተሰጠ ጸጋ መጋባት በጋብቻ መኖር ተወስኖ መኖር እንደሆነ እግዚአብሔር ራሱ ተናግሯል። ጳውሎስም ይህንን ይመክራል ማለት ነው። ሁለት ዓለምን መርጠን በመረጥነው እንድንኖር ጳውሎስ ያስተምራል። ጥቅል ሐሳቡ የነገርኳችሁ። ወደ ዝርዝር ሐሳቡ ስንገባ እንዲህ ይላል። ስለ ጻፋችሁልኝስ ነገር ይልና ከሴት ጋር አለመገናኘት ለሰው መልካም ነው ይላል። አሁን ይህን ምክንያት አለ። እንደው ከሴት ጋር አትገናኝ አትገባ ማለት አይደለም። ጋብቻን መገደብ አይደለም። መጽሐፍ ቅዱስ ትርጓሜ የሚያስፈልገው ለዚህ ነው። አሁን ይህን ስትሉ ጭራሽ ሴትና ወንድ መገናኘት የለበትም ነው የሚለን። ገጸ ንባቡን ካየነው ከሴት ጋር ለሰው አለመገናኘት መልካም ነገር ነውና አራት ነጥብ ይዘጋል። ምክንያቱም ግን ስንተነትነው ለምን ይጻፈ ለምን ጳውሎስ ይህን አስተማረ የሚለው ምክንያተ ጽሑፍ የሚባለው ሲተነትኑት በዚህ በቆሮንቶስ ከተማ ውስጥ የሚኖሩ ምዕመናን ሀብታቸው ብዙ ነበረ ይላል። ሀብታቸው ብዙ ስለነበረ ወንዶች እንደ አሕዛብ ስርዓት ሚስት ያገቡ ነበር ይላል ሲያስቀምጥ። ብዙ ሀብት ስላላቸው ብዙ ሚስት ያገባሉ። የአሕዛብ ስርዓት ነው ይሄ። መዳራት የአሕዛብ ስራ ነው፣ አልተፈቀደም። አያችሁ እንደ ጻፋችሁልኝስ ማለት ጽፈውለታል። በዚህ በቆሮንቶስ ያሉ ወንዶች 4፣ 5 እስከ 7 ድረስ ያገባሉ። ከአሕዛብ ጋር ተቀላቅለዋል። ምንም ልዩነት የላቸውም። ክርስቲያን ተብሎ ከመጠራት ባለፈ ከአሕዛብ የተለየ ግብር የላቸውም ብለው ጽፈውለታል። እንደ ጻፋችሁልኝስ አለ። አያችሁ እንደ ጻፋችሁልኝ ከሆነ አስቀያሚ ስራ እየሰራችሁ ነው። አንድ ወንድ 5፣ 6፣ 7 ማግባት የተከለከለ ነው። ይሄ የእግዚአብሔር መለኮታዊ ስጦታ አይደለም አለ። ትክክል አይደለም። እንደው ጨርሶ አለመገናኘት ያስመኛል እያለ ነው ሐዋርያው። ነገር ግን ይላል ቀጥሎ ያፈርሰዋል። ነገር ግን ማለት ማፍረስ ማለት ነገር እንዳልገደበው ማለት ነው። ከሴት ጋር አትገናኙ አትጋቡ እንዳላለ ሲያስረዳ ነገር ግን አለና ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ለእያንዳንዱ ወይም ራሱ ሚስት ትኑረው ይላል ለወንዶች። ለእያንዳንዲቱም ደግሞ ሴት ምን ይኑራት? ባል ይኑራት ይላል። ለእያንዳንዱ ወንድ ምን ያስፈልገዋል? ንገሩ። ምን ያስፈልገዋል? ሚስት ያስፈልገዋል። ለእያንዳንዷ ሴት ምን ያስፈልጋታል? አረ ንገሩ። ሴት ምን ያስፈልጋታል? ባል ያስፈልጋል። ይሄ የእግዚአብሔር መመሪያ ነው። ከእግዚአብሔር የተሰጠ መለኮታዊ ጸጋ ስለሆነ ጳውሎስ ሊሽረው ስለማይችል በዚህ ላይ ጳውሎስ የማሻሻል ስልጣን ስለሌለው ግን መምከር ያለበትን ነገር እነኛ ምን አይነት ኑሮ እንደሚኖሩ ሀብት ስላለው ያገኘው ሁሉ ስለሚያገባ 5፣ 6 ሚስት አግብቶ የአሕዛብ ስራ ስለሚሰሩ አንድ ላንድ የሚለውን ሕግ እግዚአብሔር ስለጣሱ ስለነኛ ወንዶች የጻፋችሁልኝስ እንደዚያ እስከሆነ ከሴት ጋር አለመገናኘት ይሻል ነበር መልካም ነበር አለና ነገር ግን አለ ስለማይቻል ነገር ግን ወንድ ያለ ሴት ሴት ያለ ወንድ መኖር ስለማይችሉ ስለሚያስፈልጋቸው እንደሚያስፈልግ አውቆ እግዚአብሔር አዳምን ለሔዋን ሔዋንን ለአዳም እንዲያዘጋጀ በዚህ መኖር እንዳለባቸው ፈቃድ እግዚአብሔር እንደሰጠ ሐዋርያው ቅዱስ ጳውሎስ ለእያንዳንዱ ወንድ አንዲት ሚስት ለእያንዳንዷ ሴት ደግሞ ምን ይኑራት? ንገሩ። ባል ይኑራት ይላል። ለምን ከተባለ ስለ ዝሙት ጠንቅ ይለዋል። ምክንያት ያስቀምጥ። ምክንያቱም ሚስት ከሌለው ዝሙተኛ ሊሆን ይችላል። ወደ ዝሙት ይሄዳል። ስጋው ሊያሸንፈው ይችላል። ፍትወተ ስጋ ስለሚያሸንፈው ፍትወተ ስጋ ስለሚያሸንፋት ይኑር። ይሄን እግዚአብሔር የፈቀደላቸው በደንብ ደግሞ አለ ለራሷ ባል ይኑራታልና ባል በሚስቱ ለሚስቱ የሚገባትን ያድርግላት። እንደዚሁም ደግሞ ሚስቲቱ ለባሏ የሚገባትን ታድርግ። ሚስት በገዛ ስጋዋ ላይ ስልጣን የላትም። ስልጣን ለባሏ ነው ይላል። በሷ ላይ ማዘዝ ይችላል ማለት ነው ሚስቱ ስለሆነች። ባልም ደግሞ በራሱ ስጋ ላይ ስልጣን የለውም እሷ በሱ ላይ ማዘዝ ስለምትችል ማለት ነው። የባሏ አካል የሷ ገንዘብ ነው፣ የሚስቱ አካል የሱ ገንዘብ ነው። ብቻዬን ልዘዝበት አትችልም። ምክንያቱም በሷ ላይ ማዘዝ ስልጣን ማን ሰጥቶታል ማለት ነው? ንገሩኝ። አዎ እሷም በሱ ላይ እንድታዝ በሷ አካል ላይ እንድታዝ ማን ሰጥቷታል ማለት ነው? እግዚአብሔር ፈቅዶላታል ማለት ነው። አንዱ ባንዱ ላይ ማዘዝ ይችላል። አይ አያስፈልግም በግልጽ ቋንቋ ስናወራው
ሚስቱ የፈለገችውን ነገር ወንድ ማድረግ ግዴታው ነው። ባሏ የፈለገውን ነገር ሴት ደግሞ መፈጸም ማድረግ ግዴታዋ ነው ማለት ነው። ለሱ የምትከለክለው ነገር የምትደብቀው የለም፣ ለሷም የሚደብቃት አንዳች ነገር የለም ብሎ ሐዋርያው በደንብ አድርጎ ቅዱስ ጳውሎስ ባልና ሚስት እንዴት መኖር እንዳለባቸው፣ ምን ያህል መዋሃድ እንዳለባቸው፣ ምን ያህል መግባባት እንዳለባቸው፣ ምን ያህል አንድ አካል አንድ ሥጋ እንደሆኑ በደንብ አድርጎ አንዱ ባንዱ ላይ ማዘዝ እንደሚችል አስረግጦ ይነግራል። አታዝም በእኔ አካል ላይ ማለት አትችልም፣ አታዝም በእኔ አካል ላይ ማለት አይችሉም። አንድ ናቸውና የእሱ አካል የእሱ አካል ነው፣ የእሱ አካልም የእሱ አካል ስለሆነ ማለት ነው። ይቀጥላል። ለጸሎት ትተጉ ዘንድ ተስማምታችሁ፣ እየሰማችሁ ነው። ለምን ትተጉ ዘንድ? ለምን ትተጉ ዘንድ? እሺ ምን ብላችሁ ተስማምታችሁ። እዚህ ላይ ብዙ የምናገረው ይኖር። ለጸሎት ትተጉ ዘንድ ተስማምታችሁ፣ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። እየሰማችሁ ነው። ለጸሎት ካልሆነ በስተቀር አንዳንድ ጊዜ ዝም ብሎ ትዳር ይዞ እመንናቱ አይሰራም። እንደዚህ አይነት ብቻሽንም ሱባኤ መያዝ አትችይም። ማን ካልፈቀደ? ባል ካልፈቀደ። ብቻህን ሱባኤ ሊያዝ ብለህ ጥላት መሄድ አትችልም። ማን ካልፈቀደ? በአንተ አካል ላይ አንተ ማዘዝ ስለማትችል ማለት ነው። ይሄ በጣም ትልቁ አሁን ያለው ቤተክርስቲያን ላይ ያለው ጠንቅ ብዙ ምዕመናን ባለማወቃቸው ትዳራቸው የሚፈርሰው በእንዲህ አይነት ነዘላልነት ነው። ይሄን በደንብ መረዳት አለባቸው። ባል በባሏ ላይ፣ ሚስት በባሏ ላይ ታዛለች፣ አካሏ ነውና ባል በሚስቱ አካል ላይ ያዛል። ምኗ ስለሆነ አካሏ ስለሆነ። ተስማምታችሁ ለጸሎት ካልሆነ በስተቀር ነው የሚለው። ተስማምቶ ይህንን ያክል እንጸልይ፣ ሱባኤ 1:7 እንያዝ ብለው ሁለቱ ከተስማሙ ነው እንጂ ሳይስማሙ አይሆንም ማለት ነው። ምክንያቱም የእሱን ፍላጎት ካላሟላች እሱ ዝሙተኛ ይሆናል፣ ተጠያቂነት ማለት ነው። ትዳሩ መፍረስ ብቻ አይደለም፣ በእግዚአብሔር ዘንድ ያስጠይቃል። የእሷን ፍላጎት ሳያሟላ እርሷን ትቷት የሚሄድ ከሆነ እሷን ዝሙተኛ ያደርጋታል። ይሄ በትርጓሜ ትምህርታችን አርቆ ማጠር ይባላል። ይሄንን በደንብ እንደው ይሄ ጋብቻ ትምህርት ብዙ ጊዜ አልተለመደም። አሁን አማካሪ የሆኑ ብዙ አባቶች እንደዚያ የማማከር ስራ ይሰራሉ። በደንብ ያልተሰራበት ጉዳይ ቢኖር ይሄ ነው። በአብዛኛው ትዳር የሚፈርሰው ባለመመካከር፣ ባለመግባባት፣ ዝም ብሎ የግል አብሮ እየኖረ የግል ስሜት አብራ እየኖረች የግል ሐሳቧና ዓላማ ብቻ ይዞ መሯሯጡ መጽሐፍ እንደማይፈቅድ ነው። ለጸሎት ለ3 ቀን ለ1:7 ሊሆን ይችላል፣ ለ14 ቀን ሱባኤ ሊሆን ይችላል። ተስማምታችሁ ነው የሚለው። ምን ብላችሁ? ካልተስማማ ግዴታ የለበትም። አካሉ ላይ ማዘዝ ስለሚችል፣ አካሏ ላይ ማዘዝ ስለምትችል ማለት ነው። ወንዶቹም ሴቶችም በደንብ ልትረዱት የሚገባው ነገር ቢኖር ይሄ ነው ማለት ነው። ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ምን አትበሉ? ሴት ወንድ መከልከል አይችልም። ወንድ ሴትን ምን ማለት አይችልም፣ መከልከል አይችልም። አካሉ ስለሆነ በአካሉ ላይ ስለሚያዝ፣ እሷ ስለምታዝበት በእሷ አካል ላይ በእሷ አካል ስለሚያዝ ማለት ነው። ራሳችሁን ስለመግዛት ሰይጣን እንዳይፈታተናችሁ ምን እንዳይላችሁ ሐዋርያው በደንብ ነው የሚገልጸው። ሰይጣን ምን እንዳይላችሁ እንዳይፈታተናችሁ። ቅድም ያልኳችሁ ጥላው ከሄደች ምን ታመጣለህ ብላ ከሄደች ሰይጣን እሱን ይፈትነዋል። ስትመጣ አታገኘውም ማለት ነው። ሰይጣን እንዳይፈትናችኋል። እሷን ጥሏት ሂዶ በራሱ ፈቃድ ብቻ የሷን ፈቃድ ትቶ ሂዶ ሲመጣ አያገኛትም። ሰይጣን ሊፈትን ይችላል። በመካከል ሰይጣን ስለሚገባ እንቅልፍ አልባ ጥላት ስላለ አትከላከሉ እርስ በርሳችሁ። ደግሞ አብራችሁ ሁኑ። ምን ሁኑ? አብራችሁ ሁኑ፣ አትለያዩ። አብራችሁ ሁኑ። ዳሩ ግን ይሄንን እንደ ፈቃድ እላለሁ እንጂ እንደ ትእዛዝ አይደለም አለ። እንደ ፈቃድ እላለሁ እንጂ እንደ ትእዛዝ አይደለም አለና ሰው ሁሉ እንደኔ ቢሆን አለ። አያችሁ ራሱን ሲያመጣ ሐዋርያው ሰው ሁሉ እንደኔ ቢሆን እወዳለሁና፣ ነገር ግን አለ እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው። አንዱ ላላገቡ ለመበለቶች አለው፣ አንዱ እንደዚህ፣ ሁለተኛውም እንደዚያ። ላላገቡና ለመበለቶች ግን እላለሁ
እንደኔ ቢኖሩ ለነርሱ መልካም ነው። ላላገቡ ሰዎች እንደኔ ቢኖሩ እሱ ራሱን ለእግዚአብሔር ሰጥቶ ነው የኖረው። ወንጌል ተሸክሞ እንዲሁ በዓለም ላይ እየዞረ ወንጌል እየሰበከ መከራውን ተቋቁሞ እየተጋፈጠ ለእምነቱ ራሱን አሳልፎ እስከ መስጠት ድረስ የኖረ ስለሆነ ከተቻላችሁ ያላገባችሁ እንደኔ ቀጥሉበት አለ። ራሳችሁን ሙሉ ራሳችሁን ስጡ ለእግዚአብሔር። ከተቻለ ምን ካለ ከተቻለ ዝም ብሎ ሂዶ አይመነኮስም። ዝም ብሎ መርካቶ ሂዶ ጨርቅ ተገዝቶ አይመነኮስም። እችላለሁ አልችልም ራስን መፈተሽ ያስፈልጋል። ያለብን ፈተና ብዙ ስለሆነ ማለት ነው። ሰው ለመመንኮስ መጀመሪያ ገዳም ሂዶ 3 ዓመት አመክሮ ያድርግ ነው የሚለው መጽሐፈ መነኮሳት። አንድ ሰው ለመመነንም ሆነ ራሱን ለይቶ ለመኖር ለእግዚአብሔር ለመስጠት ከፈለገ 3 ዓመት ረድ ሆኖ ያገልግል። የት ገዳም ገብቶ እንጨት እየሰበረ ውሃ እየቀዳ አያችሁ፣ ንፍሮ እየቀቀለ እርሻ እያረሰ ቁፋሮ እየቆፈረ 3 ዓመት የገዳም አባቶችን ያገልግል ነው የሚለው። ከዚያ በኋላ ስጋውን ይገላል። ሌሊት ሰዓታት አለ፣ ቀን ቅዳሴ አለ፣ እንደገና ስግደት አለ። ሰውነቱን ያደክማል። ከዚያ በኋላ እሱ ለእግዚአብሔር እንደሰጠ ራሱን ማረጋገጥ ይችላል። የላመ የጣመ ሳይበላ ማለት በዚያም ቢቻላችሁ እንደኔ ሁኑ ማለትም የሰው እህል እንኳን ገንዘብ አይነካም ነበር። ሐዋርያው ድንኳን ይሰፋ ነበር ነው። አንዲት ሙያ ያለችው ድንኳን መስፋት ነበር። ሌላው ሙያው ብሉያትን አዲሳትን ጥንቅቅ አድርጎ ያወቀ እስከ ጥጉ ድረስ ኦሪተ ሙሴን ወንጌለ ጸጋን በደንብ አድርጎ መተርጎም የሚችል ሊቅ ነው ሐዋርያው። እንደምታዩት ነው በመጽሐፍ ቅዱስ በአዲስ ኪዳን ላይ ጎልቶ የሚታይ የሚስጥር ፈለግ ነው፣ የሚስጥር ወንዝ ነው። በሚስጥር ክንፍ የሚበርም ታላቅ ሐዋርያ ነው ቅዱስ ጳውሎስ ማለት ነው። የቀድሞ ሳውል የበኋላው ጳውሎስ ማለት ነው። ራሱን ለእግዚአብሔር የሰጠ ነው። መርከብ ተሰብሮባቸው ባህሩ ውጦት መርከቡን ዓለም ሲንቀጠቀጥ መርከብ ላይ ያሉት ሁሉ ሲያለቅሱ 3 ቀን እሱ የተሰበረ መርከብ ላይ ተቀምጦ ግማሽ አካሉ ባህር ውስጥ ገብቶ ቃል እግዚአብሔር ይጽፍ ነበረ። ሚመናን ቃል እግዚአብሔር እንዳይቸገሩ ማለት ነው። ይህን ያክል ራሱን የሰጠ ታላቁ ሐዋርያ ቅዱስ ጳውሎስ እንደዚህ ይመክረናል። በደንብ አድርጎ ነው የሚመክረን እላለሁ አለ። እንደኔ ቢኖሩ ለርሱ መልካም ነው አለ። ነገር ግን ይላል ደግሞ ያፈርሰዋል። እንደኔ ኖሩ ብዬ አላስገድድም አለ። ማስገደድ ስለማይችል ምክንያቱም ትልቁ መለኮታዊ ደግሞ ትእዛዝ ስላለ እንደኔ ቢቻላችሁ ነው ያለው። እንደኔ ቢቻላችሁ ሁሉን ትታችሁት ራሳችሁን ለክርስቶስ ሰጣችሁ ያለምን ጠባይ ሁሉ ማንነቱን ንቃችሁት እንደኔ ብትኖሩ ደስ ይለኛል። ነገር ግን ሲያፈርሰዋል እንደገና ይሄ የኔ ሐሳብ ምኞት ነው እንጂ እያለ ነው። የእግዚአብሔር ትእዛዝ ግን አይደለም እያለ ነው። ነገር ግን የሚለው ማፍረስ ነው። ከላይ ያለውን እላለሁ በምኞት ከመቃጠል አያችሁ መጋባት ይሻላልና ራሳችሁን መግዛት ባይችሉ ያግቡ። 4 ነጥብ። ፍላጎቱ እያለ እንደኔ ሁኑ አላችሁ፣ መንኑ አላችሁ፣ ገዳም ግቡም አላችሁ፣ በተባይቶም ኑሩ አላችሁ። አያችሁ ምክንያቱም እግዚአብሔር የሰጣችሁ ጸጋ አለና አግቡ ነው ባጭሩ እያለ ምን በሉ አግቡ። የተፈቀደው ይሄ ቅድም እንዳልኳችሁ አግቡ አለ። ሚስት አለ ከባሏ አትለያይ፣ ብትለያይ ግን ሳታገባ ትኑር ወይም ከባሏ ትታረቅ። ምክንያቱም ይሄ እያለ ያለው አትለይ ማለት መለያየት አይችሉም፣ አንድ አካል ናቸው እያለ ብትለይም ደግሞ አታግባ ማለትም ደግሞ ራሷን ትምከርና ቃስ ብላ መክራ ዘክራ አውጣውርዳ ሌላው ዓለም ስለማያዋጣ ወደ ባሏ ትመለስና ትታረቅ፣ አብረው ይኑሩ። ከዚህ ውጭ አማራጭ አይኖርም፣ የተሻለ ነገር የለም። ወይም ከባሏ ትታረቅ አለ ባልም ሚስቱን አይተዋት ብዬ የተጋቡትን አዛቸዋለሁ፣ እኔ ግን አላዝም ጌታችን ይላል። አዛቸዋለሁ አለ። ይህን ስላችሁ እኔ አይደለም ማዘው። ማን ያዘዘው? ማን ያዘዘው? ጌታ ነው እንጂ ጌታ ነው ያዘዘው እንጂ። ይሄ ማለት ጌታችን በስነ ፍጥረት የምታውቁት ሁላችሁ ሁልጊዜ ይነገራል። በዘፍጥረት ምዕራፍ 1 ቁጥር 26 ላይ ከምድር አፈር ሰውን ሰራ ብሎ የሰውን ተፈጥሮ ይናገራል። በዘፍጥረት ምዕራፍ 2 ቁጥር 6 ላይ ወንድና ሴት አድርጎ ፈጠራቸው ይላል። በመጽሐፈ ኩፋሌ ደግሞ ምዕራፍ 4 ቁጥር 6 ላይ እግዚአብሔር ሰውን ፈጠረው። አዳምን ከፈጠረው በኋላ በሰባተኛው ቀን እንቅልፍ አንጥቶ ብቻውን ይሆን ዘንድ መልካም አይሆንም ብሎ ከጎኑ አጥንትን ወስዶ ሔዋንን ፈጠረ፣ አዘጋጀለት፣ ገለጠለት ይላል።
እርሱም ሔዋንን ባያት ጊዜ ስጋ ከስጋዬ አጥንት ከአጥንቴ ናት፣ አጥንት አጥንቴ ወስጋም ስጋዬ ከስጋዬ ከአጥንቴ የተገኘች ናት የኔ ናትና ለእኔ ትሁነኝ ረዳት ትሁነኝ እግዚአብሔር የሰጠኝ ናት ብሎ ስሟን ሔዋን ብሎ አዳም ጠራው። ስሟን ሔዋን ያላት ማን ነው? አዳም። በነገራችን ላይ ለሁሉም ስነ ፍጥረት ስም ያወጣው አዳም። ኩፋሌ 6 ላይ ስታነቡ ስም አውጣላቸው የምድር ሁሉ ገዥ አድርጌሃለሁ አለው። ፍጥረቱን ሁሉ ግዛው ላንተማ ይገዛ የለም ብሎ ሰውን በፍጥረቱ ላይ ሁሉ አሰለጠነውና ለእያንዳንዳቸውም ስም አውጣላቸው አለ። ወደ አዳም እየሄደ አይዋፍ የምንላቸው ወፎች የምንላቸው ቁራዎች፣ ንስሮች የምንላቸው አንበሳው ብንለው፣ ጅቡ ብንለው፣ ውሻው ብንለው፣ ድመቱ ብንለው አዳም ነው ያወጣው ስም። ስለዚህ እግዚአብሔርም ሁሉም ወንድና ሴት እያደረገ ፈጥሮ አዳም ላይ ሲደርስ ብቻውን ፈጥሮ ስለነበረ በስድስተኛው ቀን እግዚአብሔር አለ በመንፈቀ ሌሊት በሰባተኛው ቀን ሊፈጥርለት ፈለገና ወይም በውስጥ እግዚአብሔር ባወቀ የፈጠራት ሔዋንን ሊያወጣለት ሊገልጥለት ፈለገና ወይም እግዚአብሔርም አለ አኮ ሰናይ ለእጓለ እመሕያው ይንበር ባሕቲቶ አላ ንግበር ሎቱ ቢጸ ዘትረድኦ ሎቱ ዘትረድኦ ዘይረድኦ። እግዚአብሔር አዳም ብቻውን ይኖር ዘንድ መልካም አይደለም፣ ረዳት እንፍጠርለት አለ። የምትረዳው ወይም የሚረዳው እንፍጠርለት አለና ወዘንተ ብሂሉ አምሳ እግዚአብሔር ዲቃሰ ላዕለ አዳም ወሮመ። እግዚአብሔርም እንቅልፍ አመጣ በአዳም ላይ፣ አዳምም ተኛ። እንቅልፍና ሰው ሆኖ በነበረበት ሰዓት ወነቀለ ማጥመ ገቦሁ ከጎኑ አጥንት ወሰደ ወነደቃ ላይ ያዝ ያችንም አጥንት ያወጣበትን ጎኑ ላይ በስጋ ሞላትና ሙሉ ሰው አደረገውና አጥንቷን ግን ሴት አደረጋት። ያችም ሔዋን ናት። ሔዋንም ያችን ባየ ጊዜ አጥንት ከአጥንት ስጋዬ ከስጋዬ ናት ብሎ ረዳት ትሁነ ሚስት ትሁነኝ አለና ቀጥሎ ምን አለ? ወሰመየ ስማ ሔዋን፣ ስሟን ሔዋን ብሎ ጠራት። ሔዋን ብሂል እመሙለ ኩሎሙ ሔዋን፣ ሔዋን ማለትም የሕያዋን ሁሉ እናት ማለት ነው ይላል። ሌሎችንም እኔ እላለሁ ጌታም አይደለም ከወንድሞች ወገን ያላመነች ሚስት ያለችው ቢኖር ርሷም ከርሱ ጋር ልትቀመጥ ብትስማማ አይተዋት። ያላመነ ባል ያላት ሚስት ብትኖር ይህ ከርሷ ጋር ሊቀመጥ ቢስማማ አትተወው። ያላመነ ባል በሚስቱ ተቀድሷልና ያላመነች ሚስት በባሏ ትቀደሳለች። አለበለዚያ ልጆቻችሁ ርኩሳን ናቸው፣ አሁን ግን የተቀደሱ ናቸው። የማያምን ግን ቢለይ ይለይ፣ ወንድም ቢሆን ወይም እህት። እንዲሁም አሁን እህት ወንድም የተለያየ እምነት ይዞ የሚኖር ካለ እሱ ይለይ፣ የተለያየ እምነት ይዟልና ማለት ነው። ባል ግን ከሷ ጋር ሳያምን ከሷ ጋር ቢኖር አይለይ፣ ምክንያቱም በእሷ እምነት ይቀደሳል ማለት እሷ አስተምራ ትቀይረዋለችና ይቀየራልና ሲገባው ከሷ ጋር ይሆናልና። ባልም ቢሆን እንደዚያው ከሷ አይለይ፣ እምነት ባይኖራት እሷ ከሱ ጋር ስትኖር ትማራለች፣ ትቀደሳለች። ልጆቻቸው አለበለዚያ ሳይተማመኑ እንዲሁ ቢኖሩ ልጆቻቸው የረከሱ ይሆናሉ ማለት ከእግዚአብሔር የተለዩ ይሆናሉ ማለት ነው ብሎ ሐዋርያው ቅዱስ ጳውሎስ ይሄን ይነግራል። ብቻ ለእያንዳንዱ እግዚአብሔር ከፈለለት፣ ለእያንዳንዱም እግዚአብሔር እንደ ጠራው እንዲሁ ይመላለስ፣ እንዲሁም በአብያተ ክርስቲያናት ሁሉ አደርገዋለሁ። አሁን ይህንን የባልና ሚስት የጋብቻን ጉዳይ በአብያተ ክርስቲያናት ሁሉ ማለት በሚመናን ሁሉ ይህን እሰብከዋለሁ፣ አስተምረዋለሁ፣ ቋሚ ስራዬ ነው ማለት ነው። እዚህ ላይ መጽሐፍ ቅዱስ አብያተ ክርስቲያናት የሚላቸውን የታነጸውን ግንቡን አይደለም፣ ሚመናን ማለት ነው። መጽሐፍ ቅዱስ አብያተ ክርስቲያናት ነው የሚላቸው። አብያተ ክርስቲያናት ያን ጊዜ ቤተክርስቲያን ገና አልተሰራም፣ ገና ህንፃ አልተገነባም። ገና ሚመናንን የማሳመን ስራ እየሰሩ ነው የነበሩት። ሚመናንን አሳምነው ሲጨርሱ ነው ቤተክርስቲያን ወደ መሰራት ሚመናን እየበዙ ሲመጡ ማምለኪያ ቦታ ሲጠይቁ ቤተክርስቲያን ተሰርታለች። ሐዋርያት ግን ዋጋ እየከፈሉ የነበረው ህንፃ ለመገንባት ሳይሆን ሚመናንን ለመገንባት ነበር። ሚመናንን አስተምረው ከጨረሱ በኋላ ሚመናን ጠየቁ የአምልኮ ቦታ። ጣዖት የሚያመልኩትም አዳራሽ ያላቸው የተለያየ አምልኮ ቦታ ያላቸው ዛፉን እንጨቱን ሲያመልኩ ዳስ ውስጥ ያመልካሉ፣ እንዲሁም ድንኳን ውስጥ ያመልካሉ። እኛ ቤተ እግዚአብሔር ያስፈልገና ብለው ሲጠይቁ በፊልጵስዩስ የመጀመሪያይቱ ቤተክርስቲያን የተሰራችው በዚህ መንገድ ነው። ሚመናን ሲበዙ ማምለኪያ ቦታ ስለሚያስፈልግ ነው። ለእያንዳንዱ አብያተ ክርስቲያናት ይህንን አስተምረዋለሁ ብሎ ሲናገር ምን ማለት ነው? ለሚመናን ይህን ማስተማር ቋሚ ትምህርቴ ነው፣ ስርዓተ ጋብቻ ማለት ነው። ይህንን የተቀደሰውን ስራ ማለት ነው። አስቡ፣ ጋብቻ ባይኖር ብዙ ተባዙ ብሎ እግዚአብሔር የሰጠው ይህን ጸጋ ባይኖር ዓለም ምን ትሆን ነበር? አሁን ዓለም ውበት አለው?
አሁን ያለ ሰው ዓለም ውበት አለው። ምድረ በዳ ነው አይደለ? ምድረ በዳ እኮ ነው፣ ምንም ትርጉም የለውም። ይህ ዓለም ውበቱ ማነው ሲባል ይሄ ከተማ የተሰራው ይሄ መልክዓ ምድር የተዋበው ያማረው እጽዋቱ ያማሩት ሁሉ ነገር ውብ የሆነው ሚስጥሩ ምንድነው ሲባል ሰው የሚባለው ነው። ሰው ባይኖር ይህ ዓለም ምን እንደሚሆን ሁላችን የመገመት አያቅተን። ስለዚህ ሰው ደግሞ ለዓለም ውበት መሆኑ መገለጫው ምንድነው ከተባለ ጋብቻ ይባላል። በጋብቻ እግዚአብሔር የሰጠው ጸጋ ወይም የጸጋ እግዚአብሔር ማለት ነው። ለእያንዳንዱ አለ ይህንን እናገራለሁ፣ በአብያተ ክርስቲያናት ሁሉ ይህንን እመሰክራለሁ ማለት አስተምራለሁ፣ ለምእመናን ሁሉ ይህን ማስተማር ስራዬ ነው እያለ ያለው ሐዋርያው። ማንም ተገርዞ ሳለ ተጠርቶ እንደሆነ ወደ አለመገረዝ አይመለስ። ማንም ሳይገረዝ ተጠርቶ እንደሆነ አይገረዝ። መገረዝ ቢሆን አለመገረዝ ቢሆን ከንቱ ነው። አያችሁ፣ የተገረዘም ያልተገረዘም አዲስ ኪዳን ላይ ትርጉም የለውም እያለ ሰው ለስጋ ሸለፈት ሊገረዝ ይችላል ጥቅም ካለው በስጋ በኩል ግን በነፍስ በኩል በብሉይ ኪዳን ከአብርሃም ጀምሮ የተሰጠ ጸጋ ነበረ። የእግዚአብሔር ሕዝብ ወይም እስራኤል ተብለው የእግዚአብሔር ሕዝብ ለመባል ግዝረት የግድ ያስፈልግ ነበር። አዲስ ኪዳን ግን ግዝረትን ምን ተክቶት መጣ? ጥምቀት ተካው። አሁን ሰው የእግዚአብሔር አይደለም ወይም የእግዚአብሔር ሱታፊ ወይም ጸጋ እግዚአብሔር የለውም የሚባለው ወይም ክርስቲያን አይደለም የሚባለው ባለመጠመቁ እንጂ ባለመገረዝ አይደለም። እኔ አሁን ስለ ግዝረት አስተምራችሁ አልመጣሁም። የተገዘረም ያልተገዘረም እርባና የለውም አለ ሐዋርያው። አዲስ ኪዳን ላይ ነው እያስተማረ ያለው። በብሉይ ኪዳን ካልተገዘረ የእግዚአብሔር ሰው አይባልም። የአብርሃም ዘር ሁሉ ይገረዝ ስለተባለ በዚህ ሕግ ነበር የሚባል። አዲስ ኪዳን ግን ግዝረት ወደ ጥምቀት ተቀየረና ያመነ የተጠመቀ ምን ይላል? ምን ይላል እንጂ የተገዘረ አይደል። አምላካችን ያመነ የተጠመቀ ይድናል፣ ያላመነ ግን ያልተጠመቀ ይፈረድበታል አለ። ከውሃና ከመንፈስ ዳግመኛ ካልተወለዳችሁ በስተቀር የእግዚአብሔርን መንግስት ምን አትሉ? ሐዋርያው በኤፌሶን 6 ላይ አንድ ጥምቀት፣ አንድ ጌታ፣ አንድ ሃይማኖት አለ። አቲ ጥምቀት ሰለስቱ ምዕትም አባቶቻችን በሃይማኖት ጸሎት ላይ በአንዲት ጥምቀት ምን እንላለን? ምን እንላለን? እናምናለን። ስለዚህ ጥምቀት እንጂ ግዝረት እኔ እሱን አሁን ልሰብክ አልመጣሁም። መገዘርም አለመገዘር እኔ ተገዝሬያለሁ ያልተገዘርኩም ብላችሁ አትከራከሩ። ለጽድቅ ይሄ ክርክር ውስጥ አይገባም፣ ጥቅም የለውም ማለት እርባና የለውም ማለቸው። በዚህ ውስጥ የሚጓጉት ስለነበሩ ለግዝረት ቆመው ጥምቀትን ቦታ ያልሰጡ ሰዎች አሁንም እዚያው ላይ ኦሪት ላይ ቀድሞ የነበረው አብርሃም ዘመን ላይ ሆነው አዲስ ኪዳን ላይ የአብርሃም አምላክ አብርሃምን የፈጠረ የሙሴ አምላክ ወደዚህ ምድር መጥቶ ሕግ ሰሪያችን ሙሴ፣ ሕግ ጸሐፊያችን ሙሴ፣ ሕጋችን ኦሪት፣ አባታችን አብርሃም፣ ወንጌል ዲቃላ ሕግ ነው ኦሪት ናት ሕጋችን ብለው የሚከራከሩ አይሁድ ስለነበሩ አሁንም ግዝረት ላይ አልወጣችሁም፣ ጥቅም የለውም፣ ተገዘራችሁም አልተገዘራችሁም ጥቅም የለውም፣ የእግዚአብሔር ለመሆን ጥምቀት ነው እያለ ነው እየነገራቸው ያለ። ይቀጥላል። ለእያንዳንዱ በተጠራበት ይሄ ያው መጠራት ማለት ያው ወደ እግዚአብሔር መጥቶ በ40 በ80 ቀን መጠመቅ ማለት ነው። ባሪያ ሆነህ ተጠርተህ እንደሆነ አይገድም። አርነት ልትወጣ ቢቻልህ ግን አርነት ተቀበል። ባሪያ ሆኖ በጌታ የተጠራ የጌታ ነፃ ነውና እንዲሁም ነፃ ሆኖ የተጠራ የክርስቶስ ባሪያ ነው። በዋጋ ተገዝታችኋል፣ የሰው ባሪያዎች አትሁኑ። በዋጋ ተገዝታችኋል ማለት አሁን እዚያ የነበረውን የአይሁድን ሕግ ይዛችሁ ጸሐፍት ፈሪሳውያን የሚነግሯቸውን ይዛችሁ የነኛ ባሪያ ተገዥ አትሁኑ። በዋጋ ተገዝታችኋል ማለት ፈሪሳዊ፣ ሰዱቃዊ ወይም ሰዱቃውያን፣ ፈሪሳውያን፣ ጸሐፍት፣ ረበናት እነኚህ ሁሉ እናንተ ነፃ አላወጣችሁም። በዋጋ ተገዝታችኋል ማለት በእነሱ ገንዘብ አለ የተገዛችሁት በክርስቶስ ደም ነው ማለት ነው። በደም ተገዝታችሁ ወርቅና ብር ባነገቡ ሰዎች ለነኛ ተገዥ አትሁኑ። ወርቅና ብር ከሰጧችሁ ሃይማኖታችሁን አትካዱ። ጥምቀታችሁን በግዝረት አትለውጧት። ምክንያቱም በወርቅና በብር የተገዛ ሰው የለም፣ በከበረ ዋጋ በክርስቶስ ደም ነው። ሐዋርያው ቅዱስ ጴጥሮስ ይህን ሲያስተምር አኮ በወርቅ ኃላፊ ዘተሳየጠነ፣ በሚያልፍ ወርቅና ብርኛ አልገዛንም እግዚአብሔር አለ። ታዲያ በምን ገዛን ካላቸው አላ በደሙ ቅዱስ ቤዘወነ፣ ንጹህ በሆነ ቅዱስ በሆነ ደሙ ቤዘወነ አዳነን እንጂ የተገዛ ነው በዋጋ ነው። ዋጋው የክርስቶስ ደም ነው። ስለዚህ በግዝረት በገንዘብ በተለያየ ነገር የግዝረት ተሸካሚ ሆናችሁ አትቀጥሉ። ጥምቀትን ገንዘብ አድርጉ። ወንድሞች ወይ እያንዳንዱ በተጠራበት እንደዚህ ሆኖ
በእግዚአብሔር ዘንድ ይኖር አለ። በዚሁ በጥምቀታችሁ ስለ ደናግልም የጌታ ትእዛዝ የለኝም፣ ነገር ግን የታመንኩ ሆን ዘንድ ከጌታ ምሕረት የተቀበልኩ እንደመሆኔ ምክር እመክራለሁ። ከጌታ ምክር የተቀበልኩ እንደመሆኔ ምክር እመክራለሁ። እሱ መጀመሪያ ታሪኩን ታውቁታላችሁ። በአብዛኛው ባለፈውም ተምረነዋል። የሐዋርያት ሥራ ምዕራፍ 9 ቁጥር 1 ጀምሮ ስታነቡ አሳዳጅ ነበረ። ከአሳዳጅነት ወደ ተሳዳጅነት ነው የመጣው። ከሳውልነት ወደ ጳውሎስነት እንደተቀየረ ስሙ አሳዳጅ የነበረ ወደ ተሳዳጅነት። አስገራፊ ነበር፣ ያስገርፍ ነበር ክርስቲያኖችን። እጅግራቸው ታስሮ ለአይሁድ ሸንጎ እንዲሰጥ እስጢፋኖስ በድንጋይ ተወግሮ ሲሞት የድንጋይ የሚወግሩ ሰዎችን ጨርቅ ጠባቂ ነበርኩ ይላል። ተባባሪ ነበርኩ እያለ እንደውም በእኔ ተመኩ ሁሉ ይል ነበረ ሳውል በነበረበት ሰዓት። ግን መብረቅ ከሰማይ ወረደ፣ በጠራ ሰማይ መሬት ላይ ወደቀ። 3 ቀን አይኑ ታውሮ ደማስቆ አደባባይ ላይ ሶሪያ ከተማ ወድቆ ሲኖር አንድም አጃቢ አልነበረው። በእኔ ተመኩ የሚለው በኋላ ተነስቶ ሲገባው ምን አለ? የሚመካ ቢኖር በማን ይመካ? ገባዋ ሲገባው መብረቅ አንጸባረቀ፣ ሜዳ ላይ ወደቀ፣ አይኖቹ ታወሩ፣ 3 ቀን ተራበ። ማን? ጳውሎስ። ከዚያ ከሰማይ ድምፅ መጣ፣ ለምን ታሳደኛለህ የሚል። ማን አንተ አለው። የናዝሬቱ ኢየሱስ ነኝ አለ። እና ምን ልታዘዝ፣ ምን ላድርግልህ ጌታ ሆይ አለ። የምታደርገውን ይነግሩሃል፣ ወደፊትህ ወደ ያለችው ከተማ ወደ ኢዮጴ ሂድ ብሎ እግዚአብሔር ወንጌልን ተሸክመ በዓለም ትዞራለህ እንጂ ለሚመናን የክፉ ደብዳቤ ተሸክመ አትዞርም ብሎ እግዚአብሔር መጥራቱን ነው። ምሕረት አድርጎልኛልና ነው የምናገረው አለ። በንጽህናዬ በቅድስናዬ የምመካበት ነገር አልነበረም። በምሕረት ግን ስለጠራኝ ለኔ ስላደረገልኝ ያደረገልኝን ምሕረት ለእናንተ እነግራለሁ አለ፣ እሰብካለሁ አለ። እንግዲህ ስለ አሁኑ ችግር ከላይ የዘረዘርናቸው ናቸው። አሁኑ ችግር ይህ መልካም ይመስለኛል የነገርኳችሁ ከገባችሁ መልካም ነው እያላቸው ነው። ከላይ የነበረው ስህተታቸውን በደንብ ከነገራቸው በኋላ ይህ መልካም ይመስለኛል። እንግዲህ ስለ አሁኑ ችግር ብሎ ነው በደንብ የሚገልጸው። ይህ መልካም ይመስለኛል። ሰው እንዲህ ሆኖ ቢኖር መልካም ነው። አሁን ያልኳችሁ ልጃችሁ በሚስት ታስረህ እንደሆነ መፈታትን አትሻ። በሚስት ታስረህ እንደሆነ መፈታትን ምን አትበል አትሻ። አዎ ከሚስት ጋር ተጋብተሃል፣ በዛው ጸንተህ ኑር ማለት ነው። ከሷ ለመለየት ፍላጎት አይኑርህ ማለቱ ነው። ታስረህ ከሆነ መፈታትን ማለት መታሰር ማለት አንድነት ፈጥረህ ከሆነ ከአንድነት መለየት የለም። በሚስት እንደሆነ አልታሰርክ እንደሆነ ሚስትህን አትሻ፣ ያላገባኸው ማለት ነው። ብታገባ ግን ኃጢአት አትሰራም። ድንግሊቱም ብታገባ ኃጢአት አትሰራም። ነገር ግን እንዲህ በሚያደርግ በሥጋችሁ ላይ መከራ ይሆንባችኋል። እኔም እራራላችሁ ነበር። ዳሩ ግን ወንድሞቼ ሆይ ይህን እናገራለሁ፣ ዝሙት መፈጸማችሁ፣ መዳራታችሁ፣ ከሚስት ውጭ መኖራችሁ፣ ብዙ ፍትወተ ሥጋ መፈጸማችሁ ያን ሁሉ እኔ ብፈቅድ ኑሮ ይሁን እላችሁ ነበረ። ስህተታችሁን አድርጉት ብዬ ፈቅድ ነበረ። ዳሩ ግን አይፈቅድም፣ ሕጉ አይፈቅድም ማለት። ዳሩ ግን አምላኬ አይፈቅድም። እንደዚህ አይነት ትምህርት አላስተማረኝም ማለት እውነትን ነግራችኋለሁ እንጂ የተደበቀ ሐሰት ነገር ነግሬ እናንተን አሳስቼ እኔም ተሳስቼ በእግዚአብሔር ዘንድ አንጠየቅም ነው። ዘመኑ አጭር ሆኗል። ከእንግዲህ ወዲህ ሚስቶች ያሏችሁ እንደሌሏችሁ ይሁኑ። የሚያለቅሱም እንደማያለቅሱ ደስ የሚላቸው ይሄ ስለ ዕለተ ምጽአት ነው። በዕለተ ምጽአት እግዚአብሔር በሚመጣበት ጊዜ ስለዚያ የሚናገረው በዚያን ጊዜ ሚስት ያላገባችሁ አገባለሁ ብላችሁ እቅዳት ያዙ። እቅዱ በሰዓቱና በጊዜው መጠቀም እንዳለበት ነው እየነገረን ያለው። ሰው እድሜውን መጠቀም ያለበት በሰዓቱ እንደሆነ እግዚአብሔር በፈቀደለት ጊዜ ያው ይታወቃል። በእኛ በስነ ፍጥረትም የተቀመጠው የ15 ዓመት ሔዋን ናት፣ የ30 ዓመት አዳም ነው። ከዚያ ጀምሮ በቀኖና ቤተክርስቲያንም አባቶቻችን ያስቀመጡት አሉ። ከ18 ዓመት ጀምሮ ያለው እስከ 20 ዓመት ባለው ይህንን ማድረግ እንዳለባቸው በሰዓት መጠቀም እንዳለባቸው ሐዋርያው ቅዱስ ጳውሎስ ያለው እየገለጸልን ያለው የሚገዙ ምንም እንደሌላቸው በዚህችም ዓለም የሚጠቅሙ በሙሉ እንደማይጠቀሙበት ይሁኑ፣ የዚህች ዓለም መልክ ኃላፊ ነውና። ነገር ግን ያለ ሐሳብ ልትኖሩ ወዳለሁ። ያላገባ ጌታ እንዴት ደስ እንዲያሰኘው የጌታን ነገር ያስባል። ያገባ ግን ሚስቱን እንዴት ደስ እንደሚያሰኝ የዓለምን ነገር ያስባል።
ልቡ ተከፍሏል። አያችሁ አሁን ቅድም እሱ ያለው ነገር አለ። ያላገባ ጧት ማታ ጌታዬን እንዴት አድርጌ ላስደስተው ብሎ አንድ ሐሳብ ነው ያለው። ማንን ለማስደሰት? ማንን ለማስደሰት? እግዚአብሔርን እንዴት ላስደስተው ራሱን እየጠቀሰ ነው። ምክንያቱም 24 ሰዓት ውስጥ እግዚአብሔርን ማስደሰት ነው ዓላማው። ያላገባ እንደዚህ ያስባል። ሚስት ያገባ ደግሞ ሚስቴ እንዴት ላስደስታት ይላል። ባል ያገባይ ደግሞ እንዴት አድርጌ ባል ላስደስተው ትላለች። ልቡ ተከፍሏልና አለ። ይህንን ግን እንዲህ ኃጢአት አልቆጠረው። በሚደንቅ ሁኔታ ይቀጥላል ሐዋርያው። ጋብቻ ሴት ድንግል በሥጋ በነፍስም እንዲቀደሱ የጌታ ነገር ያስባል። የተጋባች ግን ባሏን እንዴት ደስ እንድታሰኘው የዓለምን ነገር ታስባለች። ይህም ለራሳችሁ ጥቅም እላለሁ፣ በአግባብ እንድትኖሩ ሳትባክኑም በጌታ እንድትጸኑ ነው እንጂ ላጠምዳችሁ ብዬ አይደለም ማለት። አያችሁ ባላችሁን ማስደሰት ኃጢአት አይደለም፣ ሚስታችሁን ማስደሰት ኃጢአት አይደለም። ነገር ግን ይህን ስትሉ እግዚአብሔር እንዳዘነጉት ለባላችሁ እንደምታስቡ እንዴት አድርጌ ላስደስተው እንደምትሉ እግዚአብሔርንም እንደዚሁ አስቡ። ምክንያቱም ባል የሰጠ ማን ስለሆነ? እግዚአብሔር ስለሆነ። ሚስቴን እንዴት አድርጌ ላስደስታት ብላችሁ እንደምታስቡ ሚስቴን የሰጠኝ እግዚአብሔርን እንዴት ላስደስተው ብላችሁ እግዚአብሔርንም አትዘኑ ነው እያለ ያለ። ልባችሁ ተከፍሏልና ብሎ ተከፍሎ እንዳይቀር ላደረገልን ነገር ሁሉ እግዚአብሔርን ማሰብ ወደ አንድ ያመጣንን እግዚአብሔርን ማሰብ እንዳለብን። ዳሩ ግን ይቀጥላል። የዓለምን ነገር ታስባለህ፣ ለራሳችሁ ጥቅም ላለ በአግባብ እንድትኖሩ ሳትባክኑ በጌታ እንድትጸኑ ነው እንጂ ብሏል። ላጠምዳችሁ ብዬ አይደለም የሚለው ያው እንዳልኳችሁ ነው። ኃጢአት ነው እንዳልኳችሁ አይደለም። ባልን ማሰብ ማስደሰት፣ ሚስትን ማስደሰት ኃጢአት ነው እንዳልኳችሁ አይደለም። ግን ማን አይዘጋ ነው? በዚህ ደስታ ውስጥ ማን አንዘጋ? እግዚአብሔርን አንዘጋ። ዳሩ ግን ማግባት እንደሚገባው ዕድሜ በደረሰ ጊዜ ስለ ድንግልና ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የሌለበትን ይጋቡ። ሳይናወጥ በልቡ የጸና ግን ግድ የለበትም፣ የወደደውን እንዲያደርግ ተፈቅዶለታል። ድንግልናውንም በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። በድንግልና ጸንቼ እኖራለሁ ካለ መልካም አደረገ። አይ አልፈልግም ማግባት አለብኝ ካለ ደግሞ መልካም አደረገ። ሁለቱን ዓለም መርጦ ሰው መኖር ያለበት ዋናው መሰረታዊ ነገሩ ከሁለቱ ውጭ መሆን ግን አይቻልም ነው። የትኛውም የቤተክርስቲያን ቀኖና የሚናገረው ጌታችንም በማቴዎስ ወንጌል ምዕራፍ 19 ላይ በደንብ አድርጎ የጋብቻን ጉዳይ ነግሮናል። እንደውም ሰዎች ተቃውሞ በሚያነሱበት ጊዜ እያንበብክሙ ዘሐሎ በውስተ ኦሪት፣ ቅድም የጠቀስኩላችሁን በኦሪት የተነገሩን አታውቁምን አሉ። አንድ ላንድ የሚለው ሰዎች ሲቃወሙት ፈሪሳውያን ሰዱቃውያን አስቀድሞ አንድ አዳምን አንድ ሔዋንን ብቻ እኮ የፈጠረው እግዚአብሔር አንድ ላንድ እንድትሆኑ ነው። ኦሪቱን ስላላስተዋላችሁ ስነ ፍጥረቱን እዚህ ላይ መጻሕፍትን ባለማወቅ ትስታላችሁ፣ የእግዚአብሔርንም ኃይል ባለማወቅ ትስታላችሁ ብሎ ጌታችን እንዲያስተማረ ያንን ነው ብርሃነ ዓለም ቅዱስ ጳውሎስ በደንብ እየነገረን እያስተማረን ያለው ማለት ነው። ሴት ባሏ በሕይወት ሳለ የታሰረች ናት። እስኪ በሉ ሴት በሉ እስኪ ባሏ በሕይወት ሳለ የታሰረች ናት። ባል በሉ እስኪ ሚስቱ በሕይወት ሳለች የታሰረ ነው። ገብቷችኋል አይደል? ምን ማለት ነው? የተወሰነ ነው። እሱ ከሷ ውጪ እሷም ከሱ ውጪ መሆን አይችሉም ማለት ነው። የታሰረ ነው የሚለው ሐዋርያ ነው። አንድ ላይ እንደሚለውን በደንብ አድርጎ አጽንቶ ሲያስተምረን የታሰረች ናት አለ። በሕይወት እያለ የታሰረች ናት። በሕይወት እያለች የታሰረ ነው። ባልና ሚስት መለየት አይችሉም። አንድ ናቸው። አንድ ሆነዋል በእግዚአብሔር ማለት ነው። ባሏ ቢሞት ግን አለ ደግሞ መፍትሄው ሲያመጣ ችግር ቢገጥም ደግሞ በሕይወት እያሉ የታሰሩ ናቸው ሁለቱም፣ መለየት አይችሉም። እሺ ሚስት ብትሞትስ ባል ቢሞትስ የሚለውን ደግሞ ለዚህ ደግሞ መፍትሄ ያመጣል። በሕይወት እያሉ ግን የታሰሩ ናቸው። ቢሞት ግን ባሏ በጌታ ይሁን እንጂ የወደደችውን ልታገባ ነፃነት አላት። ባሏ ከሞተባት እንደሷ የሚጸልይ እንደሷ እግዚአብሔር የሚፈራ እንደሷ ጥሩ እምነት ያለው
ቆራቢ ሆኖ ከሷ ጋር አብሮ የሚቆርብ በዚህ ቅድስና የተስማማ የማግባት መብት አላት። ሚስቱ የሞተችበትም እንደዚያው እሱን የምትመስለውን በእምነት የምትመስለውን በጸሎት የምትተጋውን እግዚአብሔር የሰጠውን ጸጋ በደንብ አድርጋ መረዳት የምትችለውን ከላይ ያሉትን መስፈርቶች ልታሟላ ሊያሟሉ የሚገቡ ሰዎች መጋባት ይችላሉ። ከሞተችበት ከሞተባት ከአሕዛብ ጋር ሌላ ጋር አይፈቀድም እያለ ሐዋርያው ደስተኛ ነው። እኔም ደግሞ አለ የእግዚአብሔር መንፈስ በእኔ ያለ ይመስለኛል። የእግዚአብሔር መንፈስ በእኔ ያለ ይመስለኛል ማለት ይህ ሁሉ እንዲያስተምር ጸጋ እግዚአብሔር ራሱ እግዚአብሔር ስለፈቀደልኝ ነው ማለት ነው። በሱ ፈቃድ ነው የምናገረው እንጂ ከራሴ አፍልቄ የምናገረው ነገር የለም። እሱ ያስተማረውን ላስተምር ለዚህ የተጠራው ለወንጌል የተጠራው አገልጋይ ባሪያው ነው ይላል። እዛ ምዕራፍ 1 ላይ ይተነዋል። ባርነት አገልጋይነት እንዴት ያለ ረፍት ጧት ማታ ላገለግለው የተጠራው ከነበረብኝ ከዚያ ድክመቴ ወደ ብርታት አንጥቶኝ የተትረፈረፈ ጸጋ ያለው ለቅዱሳን ሁሉ የሚያድል የማያልቅበት ሰጥቶ ለእኔም ደግሞ ወንጌል እንዲሰብክ ይህን ጸጋ ሰጥቶኛልና ሁሉን ትቼ እሱ እንዲከተለው ስለፈቀደልኝ ደግሞም የእሱ ጸጋ በእኔ ላይ ያለ ይመስለኛልና ይህንን እየተናገርኩ አስተምራለሁ፣ ለአብያተ ክርስቲያናት ሁሉ ይዳውጃለሁ። ባጭሩ ሁለት ዓለምን ብቻ መርጠን መኖር እንደምንችል ከዚያ ውጭ እንደማይቻል ይነግረናል። ይምራል። ስንት ዓለም? አንደኛው ጋብቻ፣ ሁለተኛው በድንግልና ጸንቶ እግዚአብሔርን እያመሰገኑ መኖር ማለት ነው። ከዚህ ውጭ ግን ክርስቲያን መሆን አይችልም ማለት አይችልም። ይሄ ብቻ ነው የተፈቀደ። እግዚአብሔር የነሳን ነገር የለም፣ ሁሉ ነገር ፈቅዷል። በጊዜያችን በሰዓታችን አውጥተን አውርደን መወሰንና መኖር የማን ድርሻ ነው? የማን ድርሻ ነው? የሁላችን ድርሻ ነው። ጊዜያችን ሰዓታችን ወስነን መኖር። አንዳንድ ጊዜ መስፈርታችን ይበዛል፣ ችግር አለ። ግማሹ ስለ ቁሳቁስ ሲያስብ የጊዜ ጉዳይ ቁም አይጠብቅም። በጊዜ መጠቀም እንዳለብን እየነገረን፣ አንዳንዱ ስለ መልክ ይጨነቃል፣ ስለተለያየ ነገር ነው የሚጨነቀው። እግዚአብሔር የፈቀደውን በሰዓቱ ማድረግ ከኛ የሚጠበቅ ማን የፈቀደው? ሁሉም በጊዜው ውብ አድርጎ ሰራው። አንዱ ይሄ ዋናው መሰረታዊ ነገሩ። እግዚአብሔር ሰውን ልዩ አድርጎ አርአያው ምሳሌው አድርጎ ፈጥሯል። ሁሉም ውብ ነው በጊዜው ውብ አድርጎ እንከን የለበትም። ለምን ይህን እንዲያደረግ፣ ለምን አሳጠርክ፣ ለምን ወፍራም አደረግ፣ ለምን ቀጭን፣ ለምን ረጅም አይባልም። እግዚአብሔር ውብ አድርጎ ፈጥሮታል። ምን እንከን ይወጣል? በእግዚአብሔር ፍጥረት ይወጣል? አይ ይሄን እንዲህ ቢያደርገው ማለት እንችላለን? አንችልም። ምን እንከን አለ? እንከን የለውም። እንከን የሌለው ዓለም ፈጥሯል። እንከን ከሌለው መካከል ደግሞ የበለጠ እንከን የሌለን እኛ ነን፣ የሰው ልጅ ነው። የሰው ልጅ ሰዓትና ጊዜውን በአግባቡ መጠቀም ደግሞ ተፈቅዶለታል። የቻለ በድንግልና ይቀጥል፣ እንደኔ አመስግን፣ ወንጌል ተሸክሞ ይዙር አለ። ካልቻላችሁ ግን ዋናው መሰረታዊ ነገሩ ከኔ ምርጫ ይልቅ ለእናንተ የተሰጠው ጸጋ ይበዛልና ተጋቡ። በጋብቻ ተወስናችሁ ኑሩ፣ ልጅ ውለዱ፣ ክበዱ። አዎ የተትረፈረፈ ጸጋ ማለት መውለድ፣ መዋለድ፣ መብዛት፣ መባዛት ነው። ይሄ እግዚአብሔር ሰጥቷል። ከላይ ዋናው መሰረታዊ ነገሩ ግን ገንዘብ ስላላቸው በቆሮንቶስ ያሉ ምዕመናን ወንዶች ብዙ ሴት ያገቡ ነበርና የአሕዛብን ግብር ተከትለዋል። ከእግዚአብሔር ሕግ ውጭ ስለሆኑ ለእነኛ አበክሮ ጻፈ። በእነኛ ምክንያት ይሄው ዓለምን ያስተምራል ወንጌል። እስከ እልፈተ ዓለም ያለው ለሁላችን የተሰራ ሕግ ስለሆነ ከዝሙት ጠንቅ፣ ከተለያየ የአሕዛብ ግብር፣ ከጣዖትና ሟርት ከዚህ ሁሉ ተለይቶ በጋብቻ መኖር፣ በድንግልና ጸንቶ መኖር፣ ከሁለት አንዱን መምረጥ። ቅድሚያ ግን የተሰጠው ጋብቻ ነው። ምክንያቱም ፍትወተ ሥጋ ሊያሸንፍ ይችላልና፣ እንቅፋት ሊሆን ይችላልና፣ ላንወጣው እንችላለን። ከጋብቻ ጋር የምናወዳድረው ነገር የለም። እሱም ራሱን ሁለተኛ አድርጎ ነው ያስቀመጠው ጳውሎስ። ከተቻላችኋል፣ አያችሁ፣ ሁለተኛ ማድረግ ነው። ከተቻለ ነው። ካልተቻለ ግዴታ የለበትም። አግብታችሁ ኑሩ ነው። የተቀደሰ ቅድስና የሆነ ሀብት ተሰጥቷችኋል። ሁሉም ነገር ምንኩስናውም የተፈጠረው እዚሁ ጋብቻ ነው። ሃይማኖትም የተፈጠረው ጋብቻ ነው። ጽድቅም ሁሉ የተፈጠረው ከጋብቻ ነው። ከዚህ ውጭ የሆነ አንድ ነገር የለም። ከጋብቻ ጋር የምናወዳድረው አንዳች ነገር የለም። ቢቻላችሁስ ነው። ሁለተኛ ነው ያለ ነው እና ይህን መጠቀም ያስፈልጋል። በተለይ ወጣቶች ማሰብ፣ እድሜያችን ጊዜያችን ማሰብ፣ መስፈርታችንን ለእግዚአብሔር መስጠት የተሻለ ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታቱ አንደበት